እስኪ ነው ወደዚህ አምጣ። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመጠጥን፣ በዚህ ማስመጠጥን ቤት ውስጥ በረከት የለ አጠፋ ነው። ምንም በረከት አይበረክትም። ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንደዛ አሚሮ ዘጋ ነው። ትምህርት ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣ። በጣም ያሳዝናል። የንስሐ መግቢያ መንገዶች ወዲያኛ አስመተቱት ነኝ። እስኪ በምንድን ነው ያስመተትከው? በዚህ በሁለት በነዚህ እስኪ ነው ወደዚህ አምጣ። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመተትን፣ በዚህ ማስመተትን ቤት ውስጥ በረከት የለ አጠፋ ነው። ምንም በረከት አይበረክትም። ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንደዛ አሚሮ ዘጋ ነው። ትምህርት ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣ። በጣም ያሳዝናል። እስኪ ና አንተኛው እስኪ ዛሬ ልጁን እስኪ እናስተናግድ። ቋቋቋ ይጠብቅ ወደ ኋላው ወይኔ ገዛኝ። እሺ ከየት መጣ? በቀደም ተሸኝታል ነበር? አዎ ነበር። ታድቼ መንገድ ላይ ገዝቶኛል ልጁ። አሸከመኝ አሰገደኝ። ወይኔ ምንድን ነው ያሸከመኝ? መጽሐፍ ነው አስበርቃለሁ ብሎ ያመጣው። ሁሉንም ነገር አናዘዝኩ። ተደብቀን ነበር ተገዛን። አባቱ እድሉ እንዳትናገር አለኝ። ትናንትና ወዲያ እድሉ ተናግሬ ነበር እንዳትናገር ስለእድሉ ብሎ አባቱ አናዘዘኝ። አባቱ ላይም አለው ግን እኔ አስበልቼ ቤት ሄዳለሁ የሚባል እሱ ደግሞ ሰው አስበላሁት። ታድሰን የገባው መንገድ ላይ ነው የታሰርኩት። እሱ ታድሼ አለን ብዙ ነን። ደፍተር አለው አይነ ጥላ አለው። ወይኔ ሌላ አለን ብዙ ነን ብቻ ወይኔ አስመጥቼ ምንድን ነው ያመጣው? እስኪ አምጣ። መጽሐፍ ነው መጽሐፍ። እዛ ጋር ማለት ያስመተትኩበት እናቱ ያዘችው። እኔ ነኝ ያዘቻት እንድታመጣ ያደረኩት። እናቱ አለች። እናቱ ያዘችው አስመተትኩበት። እስከ ዛሬ ጽዋ ስንጠጣበት የነበረው አለ። እስኪ ያበር አይደለም ጽዋ እናት እስኪ ነው ወደዚህ። ይሄ ደግሞ ደስ ይከፈተው። መጽሐፉን ክፈተው። አስባርካለሁ ብሎ ነው ያመጣው። መጽሐፍ ነው። እስኪ አንዱን አውጣ። ምን መጽሐፍ ነው አንዴ? አዎ መጽሐፉን አሰርቄበታለሁ። ቆይ ተረጋጋ። አሰርቄበታለሁ። ይኸው ሶሻል ምንም ትምህርት እንዳይገባ ያደረኩት ሶሻልና ጀነራል ሳይንስ ብቁም የሆንበት ትምህርት ነበር። ግን እኔ እንትን አልኩት። ይኸው አንሳ ክብረ ቢስ አገነጣጠልኩት። 3 መጽሐፍ አስጠፍቶበት ሶሻል ስታዲስ ይላል። ስቱደንት ቴክስት ቡክስ ግሬድ 7 ይላል 7ኛ ክፍል። እሺ በዚህ ነው ያስመተታችሁት? አይደለም ያስመተትነውማ በዚህ ነው። ኬጂ ያለ የኬጂ ደብተሩን አስመተተንበታል። ይሄ በዚህ ጽዋ ስንጠጣበት ነው የነበረው ነው። እና ደብተሩን ያስመተቱት እኔ ነኝ ያስመተቱት ነኝ። እስኪ በምንድን ነው ያስመተትከው? በዚህ በሁለት በነዚህ እስኪ ነው ወደዚህ አምጣ። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመተትን፣ በዚህ ማስመተትን ቤት ውስጥ በረከት የለ አጠፋ ነው። ምንም በረከት አይበረክትም። ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንደዛ አሚሮ ዘጋ ነው። ትምህርት እንዳጠል ያዝ መስኪ እናት አይዳሽ እንደ ይሄው ምንድነው? ይሄ ጉድ ነው። ጽዋ ነው የሚለው ግን እሺ ጽዋን ጠጣ ነበረ። ሰውየው ይቆርባል። በቃ ባለቤቴ በጣም የዋሰውና ከዛ ጽዋን ጠጣ ብለው ጀመሩ። ሸክላውን ይዞ መጣና እኔ አሟሽቼ አረኩበት። ራሱ ነው ሸክላውን ያመጣልሽ? ያመጣው ሰውየው ራሱ ነው። ጨርቁንም የገዛው ራሱ ነው። ጥላውን በካህንም አልተባረከም። ራሱ ነው ያመጣው። ግን አሟሸውት። ከዛ እሱ ቤት ነው ሰው ያሟሸውለት። ጽዋው ወጣው እሱ ቤት ነው። እዛ መጨረሻ ላይ ጽዋው ከገባ በኋላ እኛ ቤት ባለቤቴ ለ40 ቀን ጸበል ልጠመቅ ብሎ እንትና ሽንቁሮ ሚካኤል ገባ። ሽንቁሮ ሚካኤል ገባና መጥቶ
የመተት መንፈስ እያለ ግቢውን ጸበል መርጨት ጀመረ። እንዴት የመተት መንፈስ ማን ነው መተታም ብሎ ሰውየው እብድ ሆነ። በዛ ምክንያት ተጣሉ። ጽዋው ቤት እያለ ሰውየው ቤት ለቆ ሄደ። ባለቤትሽ የመተት መንፈስ ብሎ ስለረጨ ነው ጸበሉን ያኛው የተበሳጨው? ያው ፈስ ያለበት ዝላ አይችልም አይደል? የቅዱስ ሚካኤል የሽንቁሩ ጸበል ቢረጭ ችግር አለው እንዴ? ራሱ ችግር ስለፈጠረ ችግር ስላለበት ነው እንደዚህ ያለው። እሺ ጽዋው ከገባ በኋላ ቤታችሁ ምን ሆነ? መጀመሪያ ተከራይ ሆኖ ነው የገባው። ቤቱ ፈረሰ። እኛ ስንለቅ አጎቱ ቤት፣ እኛ ስንመጣ ቤታችን ሲፈርስ አጎቱ ቤት ስንመጣ እሱም ተከትሎ መጥቶ እዛ ቤት ተከራየ። እግር በእግር እየተከታተለሽ ሌላ ከቤቴ ወጥቶ ሌላ ጋር ተከራይቶ ነበር። ከዛ ደግሞ እኛ ስንወጣ እሱ ቀርሞን ነበር የወጣው። አጎትዮ ቤት ተከራይቶ መጣ። እሱ ተከትሎን መጣ። ይሄ ሁሉ ጽዋው ከዛ አሁንም እየቀጠለ ነው። ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ሄደ። ገባኝ። እንደው ጽዋ ከገባ እንደው በረከት ማጣት አመድነት ወደ ህይወትሽ እንዴት ነው? በቃ የሆነ ትንንሾች ውሾች አሉ። እርስ በራስ አንግባባም፣ እንደዛ ነው አንግባባም፣ እንደዛ ነው። ከባለቤቴ ጋርም ሆነ ከልጆቼ ጋር እንደዛ ነው። ቤት ውስጥ እንደ ውሻ ቡችላ ነው በቃ የምንበላለው ቤት ውስጥ ማለት ነው። ገባ ቤታቸው። ከዛ መተት ምን አረካቸው? በተስኩች ቤታቸውን አስፈርሶ የሱ ከዛ በኋላ የሆነች ሴትዮ አለች ጴንጤ ናት እና ቤታቸውን ትንሽ መሬት እኮ ለመንገድ ልማት ተብሎ ቤታቸው ይፈልጋል ተባለ እና የተወሰነች ካሬ ትቀር ነበር። እሱ ደግሞ ሴትዮዋ ወሰደችው እና ፎቅ አስገነባች። ከዛ እግዚአብሔር ደግሞ በእነሱ ቤት እንዴት እግዚአብሔር የሰው ፎቅ ደምሰስ ለኮሪደር ልማት ብለው ልመት አደረጉት። ከዛ በኋላ ቤታቸው ምን አረግ ሰላለብካቸው እንዴ ቀላል በልተመልከት ተንበርከክ። ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣ። በጣም ያሳዝናል። እሺ የደብተራ መተት ሌላ ማን ያለው? ተልበል። እሺ እነግራለሁ። ሌላ ማን ያለው? ንገረኝ። ሌላ እንትና አይነ ጥላ። እሺ ሌላስ? ዋናው አሉ። እሺ አይነ ጥላ። እሺ የቤተሰብ ዛር አለ? አዎ አለው። ና ወደዚህ ሁላችሁም ነው የምትሄዱት። አለው። ተለበል። አሉ። በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። በሰባት የጩና ቶሎ በል 1 2 3 4 5 6 ገነዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርደናል። ኪዳነ ምሕረትን አመስግኑላቸው። በስመ ጽዋ በስመ በረከት መተት ማለት እንዲህ ነው። ይቀርማል። ደህና ነህ? ደስ አለሽ? አባቴ ተመስገን። ኪዳነ ምሕረት የመጨረሻ ታድርግላችሁ። ጸሎት ሲያደርጉ ራሱ አንድ ቀን እሱ የሚጸልይባት መጽሐፍ የተለየች ናት። በጨርቅ ተሸፍናለች። ችግር የለም። እሺ ይባረካል። ችግር የለም። ለምን አንሱት። ኪዳነ ምሕረት ተባርክላችሁ። 4 ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣቱን መቀበል። 2 በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥል ይቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት በይ። ስትመለሺ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው።
ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድው ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድው መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤትም እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ ምን ይሰራል ይሁሉ መከባተር። ሰውየው ፍርድ ቤት ሄደው ለምን ገደልከው? ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጭኮ፣ አቤት ዳቦ፣ እርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው ኧረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምሬ ገሌ ናቸው፣ ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔ ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትላንትና አንድ ምስጢር ልንገርህ፣ ገና ምስጢር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ሆነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ ኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ አየው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርተ ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይሄው ለነፍስ አባት ወስደህ ስጣቸው፣ ይሄንን እንድትፈጽም ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ፣ የተሰጠኝ ቅጣት ነበብ ያደርገውና አለዛም በቃሉ ይሄን አንጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ